ሽንኩርት ያመነካካት ስለማይቀር ይሞክራል። በግላው ግላውን ይቀደዋል። ይሄ ደግሞ የግላብ ጠር ይሄኛው ሹል ስለሆነ ያ ፍሬንቹ ቢሆን ኖሮ ችግር የለም። አይከትፉልሽም፣ አያግዙሽም። ሽንኩርቱን ያግዙሽ አይናት ስሚ መዋኛ አለ አይደል? ይሄ መዋኛው እንትን አድርገው በሱ እንዳያቃጥላቸው በሱ ሽንኩርቱን ይላጥልሽ። ሳምሪ ብትኖር ያ አለ እኮ ዶሮ ኢትዮጵያ ግን መክፈት አልፈለኩኝም። እስቲ እኮ አሙ እግዚአብሔርን ቅጣልኝ። አንተ ታስቀኛለህ። በእናትህ አሙ ቅጣት እግዚአብሔርን ቅጣልኝ። ለሃ ነው ምንም የለም ጨረሰ እኮ አሙ እኮ ዝም ብለህ ማለት ነው። አሙ ይመጣና ይላል አሙ ይበልክ እሳይ አሙ ትመጣና በ2000 ፈስት አትቀጣም። ይጋደልሽ እኔ የምቀጣው በ30,000 ነው። አረ ወይኔ ምን አጠፋን? ጂጂዬ ሰላም ውለን ሰላም ውለን። እኔ ብር የለው ሳሉት ቻው በይ ቻው በቃ ጂጂ እኮ ማታ ላይ ካገኘሁሽ እንጫወታለን። ወድሻለሁ። መልካም ቀን። ኦኬ ሜሪ ክሪስማስ። ኦኬ ማማዬ። እሺ ማቻ በይ እሺ እናቴ ቻው ቻው ማማዬ። አፌን አስራውን ሄደች እኮ እንዴት ናችሁ? ወይዬ እዩኝ። አንቺንም እወድሻለሁ። እኔ ልጆቼ ሴቶቹ ምንም ብትሉኝ እወዳችኋለሁ። እባካችሁ ነው ጽግዬ ቆንጆ ወይዬ ተቀጥቼ ማንነት ነው። ባለፈው ኮሜንት ሳረግ ሊጸጥ ያልሽኝ እኔ ደግሞ ልጅ የሆነ ቀን ጌም እየተጫወቱ ሰው አስገቡ ሲባል ሮሚ ነበረች ጂጂ አለች ስላት እኔ ከጂጂ ጋር ልጣል አረስችዋለሁ ግን እስኪ አስገቢያት አለችኝ። ከዛ ኢንቫይት ሳረግሽ ደብሮሽ ነው ብዬሽ እኮ ነው። በጣም ገርመሽኛል። እመብርሃን ነው አባዬ ሙት ጠይቋል። እሷና እዚህ ሀገር አንድ አሯን በጥብጣ የጠጣቻለች እና ኦኬ ጽጌ እንዲያው መልሻለሁ ብዬ ነበር። በቃ ቴንኪው። እሺ ከዛ ስጠይቃት እቺኛ ሽንቷን የጠጣች ናት። እቺ ለንደን ያለችው ሽንት ነው የምትጠጣው ያስታውቃል። በልዟ አላፏ። ያቺ ደግሞ አሯን በጥብጣ ጠጥታ ቤቷን ያጸዳውላት ናት። እና ፕሊስ ኦኬ እሺ። ከዛ እኔ ስጠይቃት እግዚአብሔርን ሰላም ናችሁ ስላት እኔ እንታረቅ እረስቸዋለሁ ግን አስገቢያት አለችኝ። ችግር አንዳንድ ሰዎች አሳማ ስለሆኑ በአፋቸው በቂጣቸው የሚጠቀሙና ይረሱታል። ችግሩ ከኔ ጋር ሆኖ እንዴት ነሽ ግን? የዛ ቀን አምሮብሽ ነበር። ባይዘው እሱ ልነግርሽ ነው። አሁን ቀኑን አላስታውስም ግን ሳይሽ ሲመጣ እሷ አለች ከስር። እንዴ ምን ሆናለች ጽጌ ብዬ ገርምሽኝ። አትሰኪ ችግር የለውም ጽጌ። ያው ቀዊ ስለሆንሽ አክሴፕት እናደርገዋለን። አንቺም እኮ ቀዊ እኮ ነሽ እንጂ አትልቂም ነበር እንደዚህ ነገር ቀዊ። ታባርጉ የጾጊያው እንጂ ሰሞኑን አምሮብሽ ነበር እናቴ። አንቺ ሰሞኑን ቤት መቼ ነበረ? ዓርብ ዕለት ነው። ዓርብ ዕለት ጋይስ ደብል ነው። እባክሽን ተቀጥቅጬ ነው የመጣሁት ለራሴ። እኔ ጊፍተሮቼ ጠፉ እና ምን እንደሆኑ አይ ዶንት ኖ። ጊፍተር የለኝም። አሁን በበናሽ ከጀርመን አንድ ቆንጅዬ ባል አግኝቻለሁ። ጀርመን ነው የሚኖረው። አሁን ለጥምቀት ጎንደር ሊወስደኝ ነው። ስጥ እንግዲህ እንተያያለን። ማን ነው እሱ? ቆንጅዬ ነው ልጁ። በእርግጥ አይቼዋለሁ። በጣም ነው የሚያምረው። የት ነው የሚኖረው? ጀርመን። ግን ችግሩ የኛዎቹ እንዲህ ለሴት ዝቅ ማለት ሞት ነው የሚመስላችሁ። ወደ አማራ ግድም ያሉ ወንዶች አይጣል እኮ ነው ማለት ፋራ ናቸው። ሰገጤ ሂጅባቸው አቦ ይገባቸው። ዝቅ ማለት ሳይሆን እኮ ከዝቅታ ጋር እኮ አይደለም። በነገራችን ላይ ልንገርሽ እንደ ተጋሩ ገገማ ወንድ እኮ አልነበረም። አሁን እንትናን አይታችሁት እንደ አዶናይ የተጋሩ ወንድ ገገማ እኮ እነሱ ይሻላሉ ማለት ሮማንቲክ ናቸው። ኧረ ዘር በይ። የራሱ ሚስት እንኳን አያከብርም። ዝም በይ። እነሱ በምን መሰለሽ ጥሩነታቸው ጊፍት ብር አላቸው። ለሚስቶቻቸው ብር ይሰጣሉ ምናምን። ወንድ ሴትን ያክብር። ኦሮሞ ነው የሚያከብረው ሴትን። በስመ አብ ቄጥፍና የሚደስልሽ ግን ችግር አለባቸው። አግኝቻቸውም አላውቅም። ወንድ ከፈለግሽ እንዲህ ሾው የሚያደርገው እንዳደለም በስነ ስርዓቱ የምትፈልጊውን ነገር ኦፕን ሆኖ የሚያደርግልሽ የኦሮሞ ወንድ ነው። ተጋሩ የሰሜን ወንዶች አጠቃላይ የተጋሩ የአማራ ወንድ እንትን ናቸው። በቃ
ተጋሩ ጥሩነቱ ምን እንደሆነ ታውቂያለሽ? ሊያገባሽ ሲል ወርቅ ይሰጥሻል፣ በደንብ ይዝሻል። በተረፈ ግን ይሄ ለመጀመሪያ ጊዜ አሁን የአሁኑ ትውልድ ላይ ነው ያየሁት። እንግዲህ ተለውጧል። ታውቀኛለች ጂጂ አለኝ። ይኸውልሽ ፍራንክፈርት የጆሲ ጓደኛ ነው በያት አለኝ። ማን ነው? አማን ነው ዘማቹ ነው የሚለው ስሙ። እና ምልሽ ፈልጌ ነው ማርያምን። ልክ ነሽ። ጆሲን አውቀዋለሁ፣ በጣም አውቀዋለሁ ነው የጆሲ ጓደኛ ነኝ አለ። ልጅ ነው ስመበል ለማያውቅ በቴስት አይደለም የሚስትን የምትነቅላት ደግሞ ጣጣለን። ቀናተኞች አይደላችሁ እንዴ? አሬ ኦሮሞ ወንድማ ሲያፈቅር አባቴ ሙት። ይሄማ ማንም ያውቀዋል ምድር ላይም ራሱ ወንድ በስነ ስርዓቱ ሴት ልጅ በቃ ግን የዛን ያህልም እኮ ኃይለኞች ናቸው አላቸው። ግን የሆነ ትሪት የሚያደርጉሽ እንትን የሆነ ፍቅር ይሰጥ በቃ የሆነ እንትን አላቸው። የሞቱልሻል ማንም ነው የማያዳምጡት አልኩሽ። አላቸው እንደሆነ አሁን ገጠር ስናልትሻቸው እንደሆነ በቃ አበባ ይሰጣታል፣ ባዝሊን ይሰጣታል፣ ምናምን የሚቀባባ ነገር በሙሉ ነው። አይስወር ገዝቶ እኮ ነው ከከተማ ሄዶ አሁን እንዲፎግሩሻል አይደለ? ባዝሊን ሎሽን ምናምን ገዝቶ ለሚስቱ በቃ ዘንጪ ብሎ ምናምን እኮ ነው እንትን የሚለው እንዴ። አፋር አይዶን ነው አፋር አላውቅም እኔ እንጃ። አይ ቲንክ አፋር ከሌሎቹ ጋር ስትጋቡ አላውቅም። ግን የአማራ ወንድ እንዲህ ነው ከሚስቱ ፊት ነው የሚሄደው ራሱ። ያ ኦሮሞ እኮ እንዲይዞሽ እኮ ነው የሚሄደው። በቃ እያሻሸሽ በሙሉ ቄጥሽን ነው የሚሄደው መንገድ ላይ ጣጣ የለው። ያ በሬዱ እኮ ምናምን እያልሽ አይስወር እንደዛ እያልሽ ነው የሚሄደው። በተለይ የሸዋ የሰላሌ ምናምን ብታገኝ በስማም እንዲህ ነው የሚያሽከረክሩሽ። እንዲህ በቃ ደስ ሲሉ አይስወር ፍቅር ናቸው። ጋዴም ሽል እኮ ምድር ላይ ያለ ነገር ነው እናውቃለን እኮ መብርሃን ሲጀምር የኦሮሞ ወንድ ከወደደሽ ይሞትልሻል። ያ ቱለማ አሪፍ ነው፣ ደስ ይላል። እኔ ወዳቻለሁ ቱለማዎች ደስ ይሉኛል። ደምታጋይት ያኛዎቹ ደግሞ እየወደዱሽ አፈር ድሜ ትግጫለሽ እንጂ ማሳወቅ አይፈልጉም። ግን ደግሞ አሁን እውነት እንደዚህ አይዶ ነው ለሾው እንዳይሆን እንጂ ትንሽ ተለውጠዋል ወንዶች የተጋሩ ደግሞ አይ ቲንክ ሶ አሁን የአሁኑ ትውልድ ምክንያቱም ብዙዎቹ ትንሽ እንትን አላቸው። እነሱ እኮ እንትን አይ የኛዎቹ መመከር አለባቸው። እኔማ ቅድም ራሱ እየሰደብኳችሁ ነበር አትሆኑም እያልኩኝ። እኔ አሁን ቀይሽ ምን አገባኝና ነው ግን ባንቺ ጣጣ አስገብተሽ ደግሞ አሁን ይህንን ደግሞ ሪኮርድ አድርገው ደግሞ ይስደቡኛል። ማን ነው የሚሰድብሽ? ይሄ እኮ ማንም ሁላችንም ማውጣት ሼም ይዞን እንጂ እናውቃለን እኮ ውስጣችን እኮ ያውቃል። ሩታ ረገ ያለቅም ዘንድሮ ጨርበስ ዘማቹ ይሄ እኮ ሀቅ ነው። ጌታን የኛዎቹ ምንም ያህል ብትወዱ አሉ ነው ለምን እንደው አላውቅም። እንትን ማለት አትፈልጉም። ያችን ሴት ደስተኛ ማድረግ አትፈልጉም። ለምንድን ነው? እውነት እኮ ነው። እሺ ነው you are right baby። ችግር አለባቸው። አሁን ጋር 30 ዓመት ሙሉ ጠብቄም አንድ የሚያቀብጠኝ ነው ማገባው ማለት ነው። አልሰማም 30 ሆነሽ እድሜሽ በቃ ትንሽ ሊሆን ነው። ትንሽ ነው የቀረው ማሪ። አሁን ዳድ እያለ ነው። ስላገባሽ ስላላገባሽ አይደለም። አንቺ ደስተኛ ነሽ ወይ ጽጌ? አንቺ ደስተኛ አሁን ላይ በጣም ማሪ 30 ሆነሽ 40 ሆነሽ በ20 ዓመታቸው አግብተው ቤትና መኪና ይዘው በመኪናቸውና በቤታቸው የሚያብዱ ብዙ ሴቶች አሉ። ኦኬ ማበድ ነው የምትፈልግ ወይስ ኢንጆይ ማድረግ ነው የምትፈልግ? በቃ ላይፍሽ በቃ ቆንጆ ሆኖልሽ የምትወጂው ሰው አግኝተሽ በቆንጆ ሚሞሪ ራሱ መኖርን የመሰለ ነገር የለም። እኔ በጣም የምናደደው ወንዶች በቃ ደብኛ ወንዶች ስትለዩ ሴቷ ጋራ እንዳትረሳ አድርጋት ሂድ እንጂ አፈን ከፍተ አረን አትሂድ። በቃ እኔ እሱ ነው የሚያናድደኝ። እንድትጠላ ሆነ አትሂድ በቃ ግን ሁላችንም ኢትዮጵያ ወጣት እንዳንቺ አይነት እናት ያስፈልገዋል። ሁሉም ኢትዮጵያዊ ወጣት እንዳንቺ አይነት እናት ያስፈልገዋል አይደለ? ኦፍ ኮርስ ለምን ታውቂያለሽ? የሆነ ነገር አፕን ሲያደርግ ልጅሽን መኮብኮብ ነው የሚበዛው አበሻ ላይ። ከዛ ነው ወደም አይፈልጉት ህይወት ውስጥ የሚገቡት። ስለዚህ ሰው የነቃ እናቶች አሁን ወደፊት ልጄ እኔ በቃ ብዙ እናቶች እኮ አሉ ግን መውጣት ስለማይፈልጉ እንዲመታየት። አሁን አይተሻት እንደሆነ የእንትና እናት የማናት እቺ አንድ ትዝ ይልሽ እንደሆነ የባምቢ የማን የባምቢ እናት
እኔ ወጥቼ ቪዲዮ ሰርቻለሁ። ጀግና ነች እናት በቃ በጣም ዘማችሁ ታብታብ አድርጉ። ዛሬ ውስጥ ያሯል። እንደዚህ ነው መሆን ያለበት። ገባሽ? ሴት ልጅ እኮ ምንም ብትሆን እኮ አታጠፋም እኮ። ወንዶቹ ናቸው እኮ አህዮቹ፣ እነሱ ናቸው የሚያጠፉት። እኔ እኮ የሚያናዳ የምኖ ታውቂያለሽ? እነሱ ናቸው ህይወትሽ ውስጥ የሚመጡት፣ እነሱ ናቸው የሚሄዱት። ገብቶሻል? ፈራርቶች ይሄዳሉ። ያ አትፍቀጅላቸው፣ እንዲመጡ አትፍቀጅላቸው፣ እንዲሄዱም አትፍቀጅላቸው። አንቺ ራስሽ ከፈለግሽው ዌልካም ትይዋለሽ። ሳትፈልጊ ስትቀሪ ደግሞ ቤትሽን ብለሽ ቁልፉን ሰተሽው የመንገዱን ኖ አንቺ ህይወት ላይ መጥቶ እንደፈለገ ሚንቦጫረቅ አትፍቀጅለት። አልፈቅድለትም። እግር ነው ያለኛ ችግር፣ ያንቺ ብቻ አይደለም የብዙ ሴቶች ችግር። አሁን አሜሪካን ሀገር አንድ የሆነ በቀደምታ የሆነ ዜና አይቼ አንቺ እንዴት ሁለት ልጅ አለው ባልና ሚስቶች ናቸው፣ እንዴት እንደሚንከባከባት ጊፍቱ ብቴ እሷ ስትሰጠው እሷንም ልጆች ሁለቱንም ልጆች ገሎ አሁን ገብቷል። አስብ እንግዲህ ያጨካኝ። አንቺ አንድ ጊዜ ሰምተሻል? ሴት ልጅ ወንድ ገደለች ሲባል ሰምተሽ ታውቂያለሽ? ወፍ ጌታ ወፍ አንድ ብቻ እኛ ሰፈር ስሚ፣ እኛ ሰፈር አንድ ብቻ እዛ ፉሪ ያደኩበት ሰፈር በጣም ነው የምታምነው እና ቤተሰብ ምናምን እምቢ ብላ ነው ያገባችው። ከዛ ቺት አረገባትና ኤችአይቪ ያስያዛት። በተኛበት እቃውን ቆረጠችበት ተከረች። ከዛ ቆርጣ ፖሊስ ጣቢያ ሄዳ እጇን ሰጠች። ጎበዝ ማርያምን ምን ታክታለ ህይወቷን የኛ ተፈረች። እናቲቱም ከኛ ግቢ ፊት ለፊት እንደዛ አደረገችው። ለምን ስትባል ላይክ ሌላ ሚስት ያግባ ከቤት መውጣት መብቱ ነው፣ ግን በሽታ እንዴት ያስይዘኛል ብላ ለሁሉም ነገር እነሱ ናቸው። ደግሞ ስንት አይነት ወንድ አለ መሰለሽ? አሁን እኔ በጣም ብዙ ማወራቸዋለሁ በሳምሪ ጉዳይ፣ በሴቶች ጉዳይ እና በቃ የሆነ ወንድ እኔ እንጃ ወንድም የሆኑ ደግሞ ወንዶች አሉ። እና እንደው እነዚህ ሰዎች ግን ሰው እንደው ለወንዶቹ እንደው ቢያስተምሯቸው ትያለሽ አይስዋ ወንድም አሉ። በቁጥር ነው በጣም ትንሽ ነው። ሬር ነው፣ በጣም ሬር ነው። ደብልታብ እንጂ በጣም ጀግና ወንዶች አሉ ደግሞ በቃ በትክክል በቃ የወንድን ችግር የሚያውቁና ከሴት አጠገብ ደግሞ የሚቆሙ በጣም ጀግና ወንዶች አሉና እኔ እንደሆነ አንዳንዴ ሳስቡ እንደ እነዚህ ሰዎች እንደምን አለበት ብታገቢያቸው ነው። በቃ አስፈትተሽ ሚስትም ካለው ማግባት እንዴት ተመችቶች እድለኛ ናቸው። ግን እንደዚህ አይነት ባል ያላቸው በተለይ ሚስቶቻቸውን የሚንከባከቡ ምን የሚሉ ፍቅር የሚሰጡ ገባሽ? በጣም በሰጠሽ አይኖት ለምደ ፍቅር ማሰጭው። አንዳንዴ ፍቅር እኮ አብሮ የሚፈጠር ነገር ብቻ ሳይሆን ራስሽን የምትሰሪው ነገር ነው። ፍቅር ታውቂያለሽ አይደል? ራስሽ መስራት እንደምትሽ ፍቅር ሆን ብለሽ ስለዛ ሰው ጥሩ ነገር የምታስቢ ከሆነ ቆማጣ እንኳን ቢሆን ቁምጥና አይታይሽ። እኔ ብዙ ጊዜ ፍቅር ራስ መስራት እንደሚቻል አየሁት በእኔ ነው። እኔ የሆነ ፍቅር ዲዛይን ሲል እንዳይዘኝ በቃ በጣም እንትን ስል እችልበታለሁ። በቃ ይሳካልኛል። ደብታው ጋይስ በቃ አልኩሽ። ለዛ እኮ ነው ጂጂ እኔ አሁን ላይክ ህይወቴን ኑሪያታለሁ ምናምን ወጣትነቴን በቃ ግን ሳገባ የሚያቀብጠኝ ሲጀምር እኔ ሀብታም ነው በቃ ማገባው ካሁን በኋላ። ይሄ ፍቅር ያሸንፋል። አብረን እንሰራለን ነገር ነው አብሮ መስራት። ወፍ ታገባኛለህ፣ ታኑረኛለህ። ዛሴት ጂጂ በቃ ርስማ ምግብ ካርድ ነው የሚጨርሽው፣ እንቅልፍሽ ነው የምታጭው። እንደዚህ በቴክስት እጅሽ ነው የሚያማው። በቃ እንደውም መጠናናት የማያስፈልገንም ተጋብተን እንጠናናለን። ብቻ አይኑርህ። ዛሴት በቃ ወሰን ቋቋቲ ሁለታችን ጠንካራ መሆን አለባችሁ። ጋዴምሽ ጠንካራ መሆን አለባችሁ። ጋዴምሽ እኔ አንዱ ምን አለ መሰለሽ ጋዴም በቃ አንዱ ምን አለሽ ማደግ የምትፈልግ ነው። ታዲያ በቃ አጋዥ ነው የምትፈልገው፣ ሰራተኛ ነው የምትፈልገው፣ ሼር ነው የምትፈልገው። እንዲህ አይነት ራሱ ታብ መምጣት የለበትም ፍቅር መሀል ላይ አይስወር መምጣትም የለበትም እኮ በቃ ጀስት መጀመሪያ በቃ የሆነ ፊሊንግ ማረጋት በቃ መስራት ትችያለሽ። ያችን ሴት ገብቶሻል። መለቆጥ እኮ ይቻላል፣ ማሻሻል እኮ ይቻላል። ግን አንቺ የፈለገ እኮ እዚህ ጋር ብሩ እኮ እንዲዘፍዝፍ ቢል ራሱ እኮ ካልተፈላለግሽና ካልተዋደድሽና ፍቅር ከሌለ ነግሬሻለሁ መኪና እና ጂፕላስት ውስጥ ታንቀላፊያለሽ አልኩሽ። እንዲያውም እሱ አፕስቴር ይተኛል፣ አንቺ ዳውንስቴር ትተኛለሽ። ከጓደኛ ወንድማማች ነው የምትመስለው። እሱ አይደለም ዋናው።
ያንን ሰው ታረጊዋለሽ፣ ያከብርሻል ወይ በቃ የሚሰጥ አንቺም ታከብሪዋለሽ። በዛ ልክ ፍቅር ስሰጥ ጠዋት ከአይኔ ነው በቃ የሚጀምረው። እንዲህ ነው የማየው በቃ ምናምን ነገር ነው የምለው። ግን ሀበሻ ፍቅር አያውቅም። እኔ ይቅርታ አድርግልኝ። ኢትዮጵያኖች ፍቅር ስትሰጪው ራሱ ምን እንደሚል ታውቂያለሽ? እንደዚህ ፍቅር ስትሰጪው ምናምን ነገር ለምን እንደዚህ የሚታየኝ ይልሻል። ጋዴም ሽት ከማን ጋር እኮ እንደምንኖር ራሱ እኮ አናውቅም። በዛም ይላል ገብቶላታል፣ ወደኛለች፣ ፎንቃ ይዟታል ይልሻል እኮ። ኦፍኮርስ ታዲያ የመጣሁ ታዲያ ኢንጆይ ላደረገ ነው እንጂ በደንብ አድርጌ ኢንጆይ ፍቅር ይዟታል። በቃ እዛ ጋር ነው የምጠላው። በቃ ያስጠላኛል። ደብል ታብ ጋይስ፣ ደብል ታብ እያደረጋችሁ ልክ እኔ ብቻ ይመስለው ከሚሻይ ወደሽ ከገባሽ ቢረግጥሽ አይክፋሽ ነው። እኔ ጋይስ ተቀይሬያለሁ። አንቺ እኮ የምታይ እኮ እንደዚህ ነው። ፊኒ ቆንጆ ምናምን ነገርስ አይ ቦይስ ምናምን ትልሽ መማያ ምናምን ስትል ፍቅር ያዘሽ እንዴ ልሻል አይደለም። እዚህ ቆይ እንትን እዛ አፕል እንድትልጥልኝ ነው ያመጣውክ ኢዲየት። እኔማ አይመችም። ጋማ አብረን አንሄድም። ለዚህ እኮ ነው ስንት ዓመት 25 ዓመት በቃ ኦፌ ላላ ሆነን የቀረን ፓስ አናደርግም ከኔ ጋር ፏ ብለሽ ስጠብቂ ላይ ነበር ይሰውርሽ። ጂጂ ፏ ብለሽ ስጠብቂው የት ልትሄጂ ነው ከሚል ባል ይሰውርሽ። ምን አልሽኝ? ፊልዬ ቴንኪው። ምን አልሽኝ? ላይክ አንቺ አሁን ከባልሽ ጋር ጊዜ ማሳለፍ ፈልገሽ ማንፏ ብለሽ ስጠብቂው የት ልትሄጂ ነው የት ሄደሽ ነበር ምናምን ሲልሽ ፊሊ ቴንኪው የት ሄደሽ ነበረ? አሁን ለምሳሌ ቤት ውስጥ ሄድሽ አሁን እኔ እንትና ይሄ ማነው ስሙ አሁን ያለው ልጅ ጃኒን እንዲህ ሲያደርግ የኢትዮጵያ ሴቶች በሙሉ በቃ ወንዱን አይተሽ እንደሆነ ዋው ፍቅር አሰጣጥ ምናምን ትላላችሁ አይደለ? ይሄ ማለት ምንድነው? ለኛ አዲስ ነገር ነው የሆነብን። አዲስ ነገር። እኔ ግን መንገድ ላይ እንደዛ ቂጤን ካልያዘው ወገቤን ካልያዘው ካላጨማለቀኝ አባረራችኋለሁ። ወገቡ ላይ ነው የምንጠለጠለው አልኩሽ። ወገቡ እንደዚህ ነው መሆኑ። ከሌላ ነገር ቻው ባይ ባይ ምን ያደርግልኛል? ስለዚህ ምንም ችግር የለም። በቃ እዛ ጋር በቃ እኔ እንጀራ ልሰራ ወጥ ልሰራ አይደለም ያመጣሁት። ኦኬ ኢትስ ኖ ፕሮብሌም። ግን እኔ መንገድ ላይ በቃ መታቀፍ መያዝ ምናምን ጭራሽ የሆነ ሰራተኛ ነው የሚያደርጉሽ። ሰራተኛ ጋዴም ሽት ሰሚ አንዱ አድሬስ ታውቂያለሽ። እኔ የኔ ባል ለምሳሌ ሲፈልግ ብቻ ነው ቼክ የሚያደርገኝ ውዴ። ደግሞ አቅሻል ይልሻል። የፍቅርን እኮ ይኸውልሽ ፍቅርን የሚያውቀው ፍቅር የሚለውን ወርድ ነው እንጂ ከፍቅር ስር ያሉትን አብሪቬሽናቸውን አያውቅም። ፍቅር ማለት በቃ መፋቀር፣ መያያዝ፣ መተቃቀፍ፣ መጫወት፣ መማከር፣ መስራት፣ ማውራት፣ አብሮ መብላት፣ አብሮ መጠጣት፣ ያሌሉን ነገሮች አብሮ ቱጌደር ማድረግ፣ ቴኒስ መጫወት ምናምን ነገር አብረሽ በቃ ቢሆን በሱ ብቻ አይደለም። ገባሽ? አብረሽ ወክ አውት ማድረግ ምናምን አብረሽ መስራት ይሁን ነገር አብረሽ ማንበብ፣ ስላነበብሽው ነገር ማውራት፣ ስላየሽው ፊልም ማውራት። አንቺ ጀዝባ ናቸው። ግን ይቅርታ አድርግልኝ። በጣም ማርያምን በጣም እኔ የሆነ ቶፒክ እፈልግና እንዳይደብረን አሁን ቤት ውስጥ ስትሆኝ ማለት ነው እንዳይደብርሽ ምናምን ነገር ስታወሪ ምናምን ነገር ጋዴም ሽት የት ነው የሚኖሩት ሰዎች? የትኛው ነብላ ይቻለ ምንድነው? ሾርት ናት፣ በጣም ሾርት ናት። ቤት ውስጥ ልንኮራረፍ ከዚ የሆነ ሰው ሲያይ ምናምን ነገር በቲቪ ምናምን ነገር ሲያይ አይ ምናምን ነገር ፎቶ እንዴት አደረጊና ምናምን ነገር ጋዴም ሽት የውሸት ላይ በጣም ምጠላው ነገር ማለት ነው። እንዴት አደረጊና ያልተኖረ በቃ ያልተኖረ ለሰው ማሳየት ዩ ቡልሽት ጋዴም ሽት። ራሴን አልሸውደው ምክንያቱም አብኖት ላይክ ዳት ዋይ ሰውን እናዋሻለን። ልክ ለፎቶ ሲሆን እንዲመታቀፍ ምናምን ነው ወይ ኤንጆይ። እኔ አሁን ከልጄ ጋራ ስንወጣ ስንገባ እንደ ሳቅን ነው። ከተጣላንም ተጣላንም በሆነ ነገር የማይስማማ ነገር ሲሆን ዳትስ ላይፍ ለኔ የኔ ላይፍ ያለ እንጂ ለዩቱብ ሲባል ወለድን ከባድን አደግን ዩንጋንግ ጋዴሚት። እኔ ዩቱብ አይደለም ላይፍ የኔ ላይፍ የኔ ውስጤ ልቤ ምንድነው ፊልም ማደርገው ምንድን የምፈልገው
ቡልሽት ይጅባቸው እውነት። እኔማ ይኸውልሽ አሁን በቃ እኔ ዶሮ ምን ዩቱብ ላይ ቀጠቅጣቸው አልነበር እንዴ? ምን እውነት እኮ ነው እኮ ይኸውልሽ። ጠዋት እኔ አሁን ትናንት ምናምን የጋብቻ ጥያቄ ያቀረቡልኝ፣ ከዛ እኔ ያልኳቸው ላይክ የሚያቀብጠኝ ነው የምፈልገው ሀብታም ባል ጋብቻ ገና ምንም ሳይታይ ሊያስርሽ ያስረኛል። ለምን ያስረኛል? እንዴ ወጣት አይደል እንዴ? እኔ እስረኛ አልሆንም ጂጂ። በቃ ራን ቀላል እንደምሽ ጋብቻ ተቃጥለሽ ነው የምትሞጪው። አልፈታ ብሎሽ ዘሳ ያንከራተትሽ ነግሬሻለሁ። ጂጂ የከሳሽ በጣም አሪ ኦኬ። አንቺ ደግሞ አልከሳውን ባክሽን። ምን እከሳለሁ? ምግብ የለም በቃ በላ ውጪ ነው በላ ሁለት ፍላወር ለስ ጎ ሁለት አበባ ወንዶችን እየተሳደብኩኝ ማን ይሰጠኛል? እንዲያውም ጠፍተዋል። በቃውን ይቀርባል። ሁለት አበባ ጋይስ፣ ሁለት አበባ አንቺ ወደዛ እኔ አይደለም አዳም ከመጣሽ ታምጫሽ ካልመጣሽ አፊቴ ከስቷል። ዛሬ ተኛው እንዲያውም ጋይስ፣ ሁለት አበባ እንዲያውም ዛሬ ተኛው። ቤት ላይ ተዘብስቤ ይዋልኩኝ ነው። ከነገ ጀምሮ ምግብ ልሰራ ነው። ዛሬ ዶሮ እሰራለሁ። እንጀራ ካገኘው ነው የምሰራው። አበሻ ሬስቶራንት ነው መጀመሪያ እንጀራ አይሸጡም። ቀኑ አሁን አመት በዓል ስለሆነ ምግቡ የሚገባው እንጀራው የሚገባበት ወይ ሂጅ ፍራንክ ፈርታ ብለዋል። የሆነ ጤፍ ምንድን ነው የሚባል ቆይ ሼር አድርግልሻለሁ። የት ነው አለ ሲባል ነበር ጀርመን። ዱቄቱን ለምን ገዝታችሁ አጋባ? እኔ ስሳቡ ካሉ ለምን ቆንጆ እንዴ እኔ ልጋግር እንጀራ ምናምን ቁጭ ብዬ ትንሽ እኮ ነው እንዲህ ሲደብርሽ ምናምን። ኧረ አልፈልግም። እኔ ተጋብሮ የሚመጣ ከኢትዮጵያ እንጀራ ካለ እሱን ነው የምፈልገው። ምን አጨራለቅ ፍራንክፈርት አለ ነው በያት ዘማችሁ እስኪ በኔ ላክላት በኔ። ከዛ ፍቅራችን ከዚህ ይጀምራል። አንተ ለዚህ እንጀራ ላክላት። ችግሩ እኮ መላኩ እኮ አይደለም ነገ ዝግ ነው እኛ ጋር እንጂ እኮ አለ እኮ ፍራንክፈርት። እኔ ያለኝ ቤተሰብ ጋር ነው። ምንድን ነው ደዛ አዘንኩልሽ አወኩልሽ የምን ፊትሽ ከስታ ይልዛ እንድከሳ አይደለም እንዴ ወላ ዞጥ መላው ፍሪታሩ ነው ጂጂ እኮ ፍሪታሩ ነው። አይ ቲንክ ማሪ እንትን ያለሽ እንጂ አይ ትንሽ ከስቻለሁ ደግሞ ትንሽ ከስቻለሁ። ኪሎ ጋር ተመልሻለሁ። ትንሽ ከስቻለሁ። ተመስገን እንዴ ስፖርት እየሰራሁ እኮ ነው። ጀመርሽ እኮ እያደረኩ ነው እንዴ ወርካውት እያደረኩ ነው። ግን አይደርስም ሁሉም ጋር ዝግ ነው። ነገ ሁሉም ዝግ ነው ጋር ነው ማሪ ወይ እጄ ላመጣ እችላለሁ። ፍራንክፈርት መጥቼ ላመጣ እችላለሁ ከእናቴ ጋር። ለምን ማሪ ክሪስማስ ነው። ሃፒ ክሪስማስ የኔ ቆንጆ። እና ነገ ፏልቴ ነው ነገ ነው። አዎ እኔማ እንትን መስራት ነው የፈለግኩት። ይሄ እዚህ ሀገር የሚሰራ እንትን አለ ዶሮ ምናምን እሱን ልጠብስ ስል እምቢ ያሉ ልጆች ዶሮ ስር ይልናል። እንጀራ ደግሞ የለም። ያ ጋይስ ታፕ ኮፒ ሊንክ አርጉ። ታፕ ኮፒ ሊንክ አርጉ ልጆች። ሂድ ያለ ታፕ ኮፒ ሊንክ አርጉ። እኔ እኮ መስሎኝ ነበር ቀደደ ነበር። 1 ሰዓት ከ45 ደቂቃ ይርቃል እሷ ካለችበት አላለኝም እንዴ ያውቃል ነው የት እንዳለው። አይ ቲንክ አይ ጂጂን አውቃታለሁ ምናምን አለኝ። አይ ጆሲ ጓደኛ እንኳን አውቀዋለሁ። የጆሲ ጓደኛ ነኝ አለኝ። ያ ጆሲ ቆንጆ አይ ነው። ይሄን ግን እኮ ሸበላ ነው። ቆይ ላሳይሽ። ደብል ታዋርጉ እነሱ ግሩፓቸው ምን ቆንጆች ናቸው፣ ጎብዞች ናቸው። ደግሞ ሰራቻት ገፋችኛ አለ። አሁን እኮ ልጅ እነሱ ናቸው የጀማ ምናምን የትኬት ምናምን ቆርጦልኝ ጎንደር ልንሄድ ነው። እስቲ ከነጆሲ ጆሲ አለ ናይ የለም እሱ ስራ አለው መሰለኝ አይደል? አይደል ነው ጆሲ አለ ሌሎች ናቸው። ጆሲ አለ ወይ ፍራንክፈርት ጎበዝ ወንዶች ሰዎች አሉ፣ ልጆች አሉ ኢትዮጵያውያን። አረ ዲበናስ ይገፋፋሽ ዲሞቴኒ ሽልለው ትንሽ ጫፍ ላይ ደረስኩት። አይ አስተማማኝ ግሩፖች ናቸው፣ ደሃዎች አይደሉም ልልሽ ነው። ሌላ ነገር ሳይሆን ብር አላቸው። እዛ ግሩፕ ላይ ወይኔ ጂጂ ምን እንዳለች ብታውቂ። የዋህ ናት በአካል እንደዚህ አይደለችም ማለት መብርሃንን ሰው ያቅሻል። ማንም አስቲ ታዲያው አይ ቀላሳይ በጣም ነው የማውቀው እንዴ ቤተሰብ ከጆስ በጣም ነው የማውቀው። ጆሲ ግሩፕ ኮና አውቃቸዋለሁ። እስቲ ማን ይጽፋል ቀልሽ ወጣ ደብል
ጋይስ ደብል ለኩዱበት ስሞትላችሁ ደብል ነው። ፎቶውን አጥፍቶታል። ፎቶ ነበረ ጋይስ ደብል ነው። በጣም የሚያምር አቋሙ ምናምን ደስ የሚል አይነት ሰው